ለው አንዘልና ሃዘል ቁርአን ይህንን ቁርአን ብናወርድ ኑሮ ዓላ ጀበሊን በጎራ በተራራ ላይ ለረአይተሁ ጎራውን ታየው ነበር ኻሺዓን የፈራ ሙተሰዲዓን የተሰነጣጠቀ ሆኖ ታየው ነበር ሚን ኸሽየቲላህ አላህን ከመፍራቱ የተነሳ የተሰነጣጠቀ እጅግ የደነገጠ ሆኖ ታየው ነበር። ወትልከል አምሳሉ እንዲህ አይነቱን ምሳሌ ነድሪቡሃ ሊናስ ለሰው ልጆች እናደርጋታለን ለዓለሁም የተፈከሩን እንዲያስተነትኑ በማለት አላህ ሁወ አላሁ አላህ እሱ ነው አለዚ ላ ኢላሃ ኢላሁ አምልኮት የሚገባው ከሱ በስተቀር ሌላ የሌለ የሆነው ጌታ እሱ ነው። ዓሊሙል ገይቢ ሩቅን የሚያውቅ ጌታ፣ ወሸሃደቲ ቅርቡንም እንዲሁ የሚያውቅ ጌታ፣ ሁወ አረሕማኑ አዛኙ እሱ ነው፣ አረሒሙ ሩህሩሁም እሱ ነው በላቸዋል። አላህ ሁወ አላሁ አላህ እሱ ነው አለዚ ላ ኢላሃ ኢላሁ ከሱ በስተቀር አምልኮት የሚገባው የሌለ የሆነው ጌታ እሱ ነው። አልመሊኩ ንጉስ ነው፣ አልቅዱሱ ቅዱስ ነው፣ አሰላሙ ሰላም ነው፣ አልሙእሚኑ መእመናንን የሚያምን ነው፣ አልሙሃይሚኑ የበላይ ተቆጣጣሪ ነው፣ አልዓዚዙ አሸናፊ ነው፣ አልጀባሩ ጠጋኝ ነው ወይም ደግሞ ሀያል ነው፣ አልሙተከቢሩ ኩራት የሚገባው እሱ ነው። ሱብሓነላሂ ዐማ ዩሽሪኩን ከሚያጋሩት ነገር አላህ ጥራት ይገባው አላህ። ሁወ አላሁ አላህ ማለት እሱ ነው። አልኻሊቁ ፈጣሪ የሆነው፣ አልባሪኡ ያልነበረን ነገር አምጥቶ ጀማሪ ፈጣሪ የሆነው እሱ ነው። አልሙሰዊሩ ፍጥረታትን በፈለገው ቅርጽ የሚቀርጽ፣ ለሁል አስማኡል ሑስና ለሱ መልካም የሆኑ ስሞች አሉት። ዩሰቢሑ ለሁ ማ ፊ ሰማዋት ወልአርድ በሰማያቶችና በምድር ውስጥ ያለ ነገር እሱን በብቸኝነት ያጠራል። ወሁወል ዐዚዙል ሐኪም አላህ ማለት ጥበበኛ ሀያል አሸናፊ የሆነ ጌታ ነው በላቸው አላህ። እቺ አያት ለየት ያለ መልእክት ያላት አያት ነች። የሰው ልጆች የመካ ሙሽሪኮች የሚክዱበት የሚያስተባብሉበት ቁርአን ከአላህ ዘንዳ ትልቅነቱን ነው የሚነግረን። የቁሉ ላሁ ዐዘ ወጀል ሙዐዚመን ሊአምሪል ቁርአን የቁርአንን ክብር ከፍ ሲያደርግ ምን ይለናል? ቀድሩ የላቀ ትልቅነቱ የገዘፈ መሆኑን ሲነግረን ቀልብ የተባለች ሁሏም አላህን በማክበር የቁርአኑን ትልቅነት በመገንዘብ ቀልብ ፍሪት ሊል ይገባል። ቁርአንን በሚሰማ ጊዜ ጤናማ ልቦና ያለው ሰው ያለውን መልእክት በማስተዋል ቀልቡ ስንጥቅ ሊል ይገባ ነበር። ቁርአን ውስጥ ወዒድ አለ፣ ዛቻ አለ፣ ዋዕድም አለ፣ የሚገባ ቃልም አለ፣ ዛቻዎችም አሉ፣ ምክሮች ተግሳጤዎች አሉ። በቁርአን ውስጥ ታሪኮች አሉ፣ ቂሷዎች አሉ። በቁርአን ውስጥ ህግጋቶች አሉ፣ ደንቦች አሉ፣ ስርዓቶች አሉ። ሐራም ነገሮች ተገልጸዋል፣ የተፈቀዱ ነገሮች ተብራርተዋል። ይህንን ታሪካዊ ነገሮችን ያዘለውን ዛቻም ቃል መግባትም ታሪክም ህግም ደንብም ወንጀለኛ መቅጫ ህግንም ያካተተ የአላህ ስብሓንሁ ወተዓላ ቃል የሆነው ቁርአን ለው አንዘልና ሃዘል ቁርአን በነቢያችን ላይ ያወረድነውንና የሰው ልጆች የህይወታቸው መመሪያ እንዲያደርጉት ያደረግነውን ቁርአን በሰው ላይ ሳይሆን ዓላ ጀበሊን ጎራ ላይ ቢሆን ኑሮ ያወረድነው ለረአይተሁ ኻሺዓ
በጣም የደነገጠ የፈራ ሆኖ ነበር የምታየው አላህ። የአላህ የቁድራ መገለጫ የነቢያችን ዓለይሂ ሰላቱ ወሰላም የነቢይነት ማስታወቂያ ሙዕጂዛ ነው። ይህ ቁርአን ዛቻዎች አሉበት። ስለ ቂያማም፣ ስለ ሐሽርም፣ ስለ ነሽርም ይናገራል። ስለ ቀብርም፣ ስለ ሰከራተል መውትም ይናገራል። ቁርአን ከአላህ ፊት ስለ መቆም ይናገራል። ስለ መላኢካ፣ ስለ መለከል መውትም ያወራል። ኢዝ የተወፋኩም ወለው ተራ ኢዝ የተወፋ አለዚነ ከፈሩ ልመላኢካ፣ እነዛን የከፈሩትን ሰዎች መላኢኮቹ ሲገሏቸው በአካል ብትኖርና ብታይ ኑሮ ብሎ በጣም አስደንጋጭ የሆነ ክስተት እንዳለ ይናገራል። ለራአይተ አምረን ፈዚዓን፣ በጣም አስደንጋጭ ነገሮችን ትመለከት ነበር ይላል። ቁርአን ውስጥ ስለ ጀነት ይነገራል፣ ስለ ጀሃነምም ይገለጣል። ጀነት ውስጥ ስላለው ኒዕማ ሲናገር የሰው ልጆች በኢማን ጆሮ ቢሰሙት፣ በኢማን ልቦና ቢያስተውሉት በጣም በሚገርም ስሜት ነበረ ወደ ቁርአኑ ወደ መቀበል፣ ሐቅን ወደ መቀበል የሚሄዱት። ላኪን አላህ ቁርአንን አክብሮ ከመላእክቶች መካከል ጅብሪልን መርጦ ከሰዎች መካከል መልእክተኛ ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም መርጦ ለነቢዩ ኡመት እስከ የውመል ቂያማ ድረስ ለሚመጡት ህዝቦች የህይወት መመሪያ እንዲሆን አድርጎ አውርዶታል።